ስልኬን አውጥቼ ልማር ስር ማዳም እያስጨነቀችን ነው። እኔ ስራ ይበዛብኛል። እንዴት አድርጌ ልማር እችላለሁ? እኔ እረፍት በመሆንበት ሰዓት የሀገሬ አካዳሚ መምህሮች ይመቻቸው ይሆን እያላችሁ ተጨንቃችኋል። እንግዲህ ሀሳብ አይግባችሁ። የሀገሬ አካዳሚ መምህራን እናንተን ለማስተማር ዝግጅታቸውን ጨርሰዋል። ከእናንተ የሚጠበቀው ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። ያሉበት የሀገር ሁኔታ ታሳቢ በማድረግ በተመቻችሁ ቀንና ሰዓት በሳምንት ለ5 ቀን እናስተምሮታለን። ስለዚህ የምን መፍዘዝ ነው? አሁኑኑ ስልካችሁን አውጥታችሁ በኢሞ፣ በቴሌግራም ወይም በዋትሳፕ እርስዎ በተመቾት ይደውሉልን። ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ደግሞ በአዲስና ጠቃሚ ቪዲዮ ተመልሻለሁ። በዚሁ አጋጣሚ በውስጥ መስመር ምነው ጠፋ ላይ እያላችሁ ቴክስት እያላካችሁ ለጠየቃችሁኝ አብሮነታችሁን ላሳያችሁኝ ከልብ በጣም አመሰግናለሁ። ከዛሬ ጀምሮ በአዲስ ፕሮግራም በሳምንት 2 ቀን ሰኞና አርብ ሁሌም የማይቋረጥ ትምህርት ይዤላችሁ መጥቻለሁ። በዚሁ አጋጣሚ ጠቃሚ የሆነው ትምህርት እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክት ይጫኑ። በየጊዜው ጠቃሚና አስተማሪ ቪዲዮዎች ይለቀቃሉ። ይህም ቪዲዮ ሙሉ ከተከታተላችሁት መጨረሻ ላይ ብዙ ልጆች የሚከብዳችሁን ፊደሎቹን ገጣጥሞ ቃላት መጻፍ እንዴት እንደሚነበብና እንዴት እንደሚጻፍ አብረን እንማማራለን። ስለዚህ የትም ሳትሄዱ ሙሉን ቪዲዮ እንድትከታተሉ ለማሳሰብ እንወዳለን። በዚሁ አጋጣሚ አሁን ከምናስተምራቸው ልጆች ጋር አብራችሁ መማር ማወቅ፣ አማርኛና እንግሊዘኛን አቀላጥፎ መናገር ከፈለጋችሁ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። የእርስዎን የሥራ ሁኔታና ያሉበትን የሀገር ታሳቢ በማድረግ እርስዎ በተመቸው ሰዓትና ቀን እናስተምሮታለን። ከእርሶ የሚጠበቀው አሁኑኑ ስልኮትን አውጥተው ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። እንዲሁም ደግሞ መማር ፈልገው መማር ላልቻሉ እህት ወንድሞቻችሁ እነርሱም ባሉበት ሆነው የትም መሄድ ሳይጠበቅባቸው እንዲማሩ እንዲያውቁ ይህን ቪዲዮ በሀገር ውስጥም ሆነ ከሀገር ውጭ ላሉ ጓደኞቻችሁ፣ ዘመዶቻችሁ ሼር አድርጉላቸው። የትም መሄድ ሳይጠበቅባቸው ባሉበት ሆነው ይማሩ። በዚህ ቪዲዮ በክፍል 1 የአማርኛ ፊደሎችን ከሀ እስከ ቸ እንዴት እንደሚጻፉና እንዴት እንደሚነበቡ ከፊትም ከጀርባም አብረን እያነበብን እንማማራለን። እኛ ተጨንቀን የሰራንላችሁ ይሄ ቪዲዮ ለሁሉም እንዲደርስ ላይክ ማድረግ የእናንተ ያበረታታናልና ዩቲዩብ አልጎሪዝም እናንተ ላይክ ስታደርጉት ይህን ቪዲዮ ለሁሉም ኢትዮጵያውያን ሼር ያደርጓልና ላይክ በማድረግ አግዙን፣ አበረታቱን። እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርቱ እንገባለን። ደብተርና እስክሪብቶዎቹን ይዛችሁ ሙሉ እንድትከታተሉት ለማሳሰብ እንወዳለን። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ከጀርባ ሲነበቡ ደግሞ ሆ ህ ሄ ሃ ሂ ሁ ሃ። በቀጣይ ደግሞ ወደ ቀጣዩ ወደ ለ ፊደል እናልፋለን። የለ ቤተሰብ ሲነበቡ ለ ሉ ሊ
ላ ሌ ል ሎ ከጀርባ ሲነበቡ ደግሞ ሎ ል ሌ ላ ሊ ሉ ለ። በቀጣይ ደግሞ ወደ ሶስተኛው ወደ ሐመሯ ቤተሰብ እናልፋለን። የሐመሯ ቤተሰብ ሲነበብ ከላይኛው መጀመሪያ ካየነው ከሀሌታዋ ቤተሰብ ጋር አንድ አይነት ድምፅ ነው የሚኖረው። ሲነበብም ሀ ሁ ሂ ሃ ሄ ህ ሆ። ከጀርባ ሲነበብ ደግሞ ሆ ህ ሄ ሃ ሂ ሁ ሃ። በቀጣይ ደግሞ የምናልፈው ወደ እመቤተሰቦች ይሆናል። የእመቤተሰቦች ሲነበቡ መ ሙ ሚ ማ ሜ ም ሞ። ከጀርባ ሲነበቡ ደግሞ ሞ ም ሜ ማ ሚ ሙ መ። በቀጣይ ደግሞ ወደ ሰ ቤተሰብ እናልፋለን። የሰ ቤተሰብ ሲነበብ ሰ ሱ ሲ ሳ ሴ ስ ሶ። ከጀርባ ሲነበቡ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። በቀጣይ ደግሞ ወደ ረ ቤተሰቦች እናልፋለን። የረ ቤተሰቦች ሲነበቡ ረ ሩ ሪ ራ ሬ ር ሮ። ከጀርባ ሲነበቡ ደግሞ ሮ ር
ሬ ራ ሪ ሩ ረ። በቀጣይ ደግሞ ወደ እሳቱ ሰ ቤተሰቦች እናልፋለን። ቅድም ያየነው ከንጉሱ ሰ ቤተሰቦች ጋር አንድ አይነት ድምፅ ይኖረዋል። የእሳቱ ሰ ቤተሰቦች ሲነበቡ ሰ ሱ ሲ ሳ ሴ ስ ሶ። ከጀርባ ሲነበቡ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። በቀጣይ ደግሞ የምናልፈው ወደ ሸ ቤተሰቦች ይሆናል። የሸ ቤተሰቦች ሲነበቡ ሸ ሹ ሺ ሻ ሼ ሽ ሾ። ከጀርባ ሲነበቡ ደግሞ ሾ ሽ ሼ ሻ ሺ ሹ ሸ። በቀጣይ የምናልፈው ወደ ቀ ቤተሰቦች ይሆናል። የቀ ቤተሰቦች ሲነበቡ ቀ ቁ ቂ ቃ ቄ ቅ ቆ። ከጀርባ ሲነበቡ ደግሞ ቆ ቅ ቄ ቃ ቂ ቁ ቀ። በቀጣይ የምናልፈው ወደ በቤተሰቦች ይሆናል። የበቤተሰቦች ሲነበቡ በ ቡ ቢ ባ ቤ ብ ቦ። ከጀርባ ሲነበቡ ደግሞ ቦ ብ ቤ ባ ቢ ቡ በ። በቀጣይ የምናልፈው ወደ ተ ቤተሰቦች ይሆናል። የተ ቤተሰቦች ሲነበቡ ተ ቱ ቲ ታ
ቴ ት ቶ ከጀርባ ሲነበቡ ደግሞ ቶ ት ቴ ታ ቲ ቱ ተ። በቀጣይ የምንመለከተው የቸ ቤተሰቦች ይሆናል። የቸ ቤተሰቦች ሲነበቡ ደግሞ ቸ ቹ ቺ ቻ ቼ ች ቾ ከጀርባ ሲነበቡ ደግሞ ቾ ች ቼ ቻ ቺ ቹ ቸ። መጀመሪያ ላይ ይህም ቪዲዮ ሙሉን ከተከታተላችሁት መጨረሻ ላይ አሁን በተማርናቸው ፊደሎች ቃላት እንዴት እንደምንመሰርት እንማማራለን ባልኳችሁ መሰረት አሁን በቀጥታ ወደ እርሱ እናልፋለን። እርሶም ከኛ ጋር ደብተር ላይ እየጻፉ እንድትማማሩ ለማሳሰብ እንወዳለን። የመጀመሪያ የምንመለከተው ቃል ተ ተ ማ ማ ሪ ሪ አንድ ላይ ሲነበብ ተማሪ ተማሪ። ሀ ሀ ብ ብ ታ ታ ም ም አንድ ላይ ሲነበቡ ሀብታም ሀብታም። ት ት ም ም ህ ህ ር ር ት ት አንድ ላይ ሲነበቡ ትምህርት ትምህርት። ስ ስ ብ ብ ሰ ሰ ባ ባ አንድ ላይ ሲነበቡ ስብሰባ ስብሰባ። የዛሬው የአማርኛ ፊደሎች ትምህርታችን የተማማርነውን ይመስል ነበር። ይህ ቪዲዮ እናንተ እውቀት እንድታገኙ እንደረዳችሁ ሁሉ ሌሎቹም እውቀት እንዲያገኙ ላይክ፣ ሼር በማድረግ አግዙን። እንዲሁም ይህን የመሰለ ቪዲዮ ሁሌም በየጊዜው ስለምንሰራ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አማርኛንና እንግሊዘኛን አቀላጥፈው በ4 ወር ጊዜ ውስጥ ማወቅ ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ እርሶ በተመቾት ይደውሉልን። እርሶ በተመቾት ሰዓትና ቀን
ያሉበትን የሀገርና የሥራ ሁኔታ ታሳቢ በማድረግ እናስተምሮታለን። ከእርሱ የሚጠበቀው ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ አሁኑን ይደውሉልን። በቀጣይ ጠቃሚና አስተማሪ ቪዲዮ እስከምንገናኝ በያላችሁበት ደህና ሰንብቱ።